ሊደፍረኝ ነበር። እድልዬ አሁን ደህና ነሽ? አፈር ልብላ። ቆይ ባለትዳር ናቸው አልተባለም እንዴ? አይደሉ። እድልዬ ለምን ጨከርሽብኝ? ጠላሽኝ፣ ተውሽኝ። እድልዬ ስራ መስራት እኮ ላንቺ ይከብድሻል። ለምን ይከብደኛል? እንደዚህ አይነት ሰዎች ስላሉ ነዋ። ያምሃል እንዴ? አዎ ያመኛል። እንደዚህ ልክስክስ ነህ እንዴ? ልክስክስ አልነበርኩም። ነብቴን ግን አይከፋኝም። ቆይ አላወከኝም ማለት ነው። ባልሰራልህ እኔ እድል አይደለሁም። እሺ እስኪ ከኔና ከአንቺ ማን ሰው ማስፈራራት እንደሚችል እናያለን። ተንኮሉማ ተክነህበታል። 5 ሰዓት ላይ እዛ ካፌ እጠብቅሻለሁ። ካልመጣሽ ግን ለሚፈጠረው ነገር ኃላፊነቱን እኔ አልወስድም። አይነ እያየ ትሁት ከዚህ ቤት ወደ ቤት እንጂ ካከተ ወንድ አትበለኝ። እና ምን ልበል? እኔ እሷን ካላሸነፍኩ ሴት በል። ጥሩ ጠብቀኝ፣ ምን እንደማደርግ አሳያለሁ። ልጅ ደግሞ አይፎክርም። ሙሽራው ወይ እንዴት መጣሽ? ጥሩ ቤት አልነበረም። ደላላው ባለትዳር ነው ስላልነበር ነው? ባለትዳርስ አልነበረም። አንድ ልጅ ነው። ግድ የለም እሄድለታለሁ። ደግሞ እኮ ደላላውን በደንብ አውቀው። እንዴት እንደዚህ ያደርጋል? ቀለል አድርገው እንጂ እሷ እኮ በሰላም ወደ ቤቷ ገብታለች አይደል? ሰላም ባትገባማ ሰቅለው ነበር። እንደዚህ አይነት ነገር ውስጥ አትግባ። ደግሞ በቅርቡ ሙሽራ ነህ። ከተመረጥኩ ነው ሙሽራ ነው። አሸናፊ እኮ ታውቋል ብዬ ነው። አልታወቀም። እድልዬ ቢሮዬ፣ መስሪያ ቤቴ ትዝ አለኝ፣ አስታወስኩ። እናቴ እንኳን ደስ አለሽ። እድልዬ ትዝ ያለኝ ነገር ስነግርሽ ትጨነቃለሽ እንዴ? ባለፈው ክፍል ላይ ባልተለመደ ሰዓት በሩ በኃይል ሲንኳኳ ትሁትና ማዘሯ በጣም ደንግጠው ነበረ። እንዲያውም ማዘሯ ማንም እንዳይከፍት በቃ እንዳትከፍቺ ብላት ትሁትን አስቁማት ነበርና ትሁት እንደምንም ካረጋጋቻት በኋላ አይ የግድ መክፈት አለብኝ ማንነቱን እጠይቃለሁ ባይሆን ብላ ትሁት ሄደች ለመክፈት። በሩ ስትከፍተው ግን በጣም የሚገርም ሁኔታ እድል ነች። እድል እንግዲህ ስራ ለመስራት በሚል ከሰው ቤት ገብታ ነበረ በእነ ተመስገንና ትሁት ተያዥነት። እንግዲህ ያ ሳይሆን ቀርቶ እድል በዚህን ሰዓት በጨለማ እየሮጠ በፍርሃት ስሜት ውስጥ ሆና በሩን በኃይል ያንኳኳችው እሷ ነበረችና ገባች። ምን እንደሆነ ስትጠየቅ የገባችበት ሰውዬ ሊደፍራት እንደሞከረና አምልጣው እንደመጣች ተናገረች። ጉድ ነው እንግዲህ ከመጀመሪያውን ባለትዳር እንደነበረ ደላላው ተናግሯል ነው የሚሉት። እንግዲህ ደላላ እዚህ ላይ ያዙልኝ። እንግዲህ ያ ሳይሆን ቀርቶ ሰውየው ሊደፍር ሲል እድል አምልጣ መጣች። ማምለጧ ደግ ሆነ። ማዘሯን በጣም ደንግጣ መጀመሪያውንም ወደ ስራ መግባት አልነበረብሽም፣ ስራው ሳይሆን የሚከብደው ሰዎች አሰሪዎች ነው እያለች ማዘሯም ልጇን እድልን እየመከረቻት ነው። እድልም እንዴ አንቺ እኮ ጠላሽ ገፋሽኝ፣ ለዛ ነው በቃ እኔ ጨነቀኝ ያለቻት ነው። እኔ እኮ ገና ኤክስፔክት ወደፊት ምናልባት ሙሉ በሙሉ ባስታውስ አንቺን ጠላሽ ይሆን የሚል እንጂ መች ጠላውሽ የኔ አበባ እያለቻት ነው። አሁን ሁሉም እንግዲህ በትሁት አማካኝነት ተረጋጉ ተብሎ ቤቱ ውስጥ የመረጋጋት ስሜት እየታየ ነው። እንግዲህ ሁሉም ቤት ውስጥ ቁጭ ብለዋል። እድል ግን ከዛ አምልጣ የመጣችው ነገር እዚህ ቤቷም ራሱ የቀራላት አይመስልም። ጠዋት ነጋና ልብስ ስትቀይር ናቲ ከኋላዋ መጥቶ ጎነተላት። የልቡን በልቡ አድርጎ እንግዲህ ምን እንዳደረጋት ባይታወቅም እሷም አንድ ጥፊ ያቅምሰዋለች። ግን እሱንን አልቆጠረው። በኋላ 5 ሰዓት ላይ የምንገናኝበት ቦታ እንገናኝ፣ ካልመጣሽ ግን ምን እንደማደርግሽ በኋላ ተጠያቂ አይደለሁም ብሎ ማስፈራሪያ ሰጥቶታል። ምን አድርጓት? እሷም እየተጨነቀች ነው። ፎጋ አሳይሃለሁ ብላ ፎክራበት ነበረ። ቆይ ፉከራስ እንዴት እንደሆነ እኔ ነኝ ማሳየሽ፣ ብቻ በቀጠሮሽ ጊዜ ተገኝ ብሏታል። እንግዲህ እድል ምንነቱ ያላወቀችው ነገር ናቲ እጅ ገብቷል ማለት ነው። ቁጭ ብላ እየተከዘች ናቲ ይህንን ተናግሮ እየወጣ ያለ በር ላይ ተመስገንን አገኘው። ናቲ ተመስገንን በር ላይ ካገኘው በኋላ የባለፈው ብሽቀቱ እስካሁን አልለቀቀውም አልወጣለትምና ትሁትን መቼም ቢሆን አታገኛትም፣ አንተን ደግሞ ምን እንደማደርግህ አሳይሃለሁ እያለ ቀንን ቆርጦለታል። ተመስገን ደግሞ ወንድ ልጅ አይፎክርም፣ ያን ደግሞ እንግዲህ ወደፊት የምናየው ይሆናል፣ ውድድሩን ዝም ብለህ ተወዳደር እያለው ነው። ናቲ ግን ከዛ በፊት እኔ ማድረግ ያለብኝ ነገር አለ እና ያንን አድርጌ ያሳይሃለሁ ብሎ ዝቶበት ሄዷል። ተመስገን ደግሞ አድርገው አትዛት ብሎ ተመስገንም እንደምንም ሳይቆጥረው ወደ ውስጥ ገብቷል። ተመስገን ወደ ውስጥ ሲገባ ተያዥ ሆኖ ያስገባት ልጅ እድል ሶፋ ላይ ቁጭ ብላ አገኛት። እሷም ተነስታት ተጠመጠመችበት። እሱ ግን ደንግጧል። ምን ተፈጠረ ምን ሆንሽ ብሎ ሲላት የገባሁበት ቤት ሰውየው ጥሩ አይደለም፣ ጥሩ አልነበረምና መጣሁኝ አለችው። እንዴ ደላላው ባለትዳር ነው ምንም ችግር የለውም ብሎ አልነበረ ብሎ ሲላት ያው ደላላ መቼስ መቼ ይታመናል ብለህ አይደለም፣ እንደዛ አይደለም ግን በደህና መጥቻለሁ አለችው። በዚህን ጊዜ ትሁት መጣችና እጄ ገድለዋለሁ ሰቅለዋለሁ እያለ ሲል እንዴ እድል እኮ በደህና መጣለች፣ አሁን ሌላ ጠብ ምን አስፈለጋለች? ነክቷት ቢሆንማ እጄ ነበር ማንጠለጥለው እያለ ሲል ትሁት ቅናት ቢጤ እየታየባት ነው። እድል ግን በጣም ደስ ብሏታል። በቃ ሁሉም ነገር ይቅርና ድጋሜ ሰውየው ወደ ቤት እንዳይመጣ አለች እድል ፍራቷን። ይምጣ
ቀምሶ ይመለሳል ስትል ከት ብላ ሳቀች ከደስታ። ትሁት ግን ትንሽ የቅናት ስሜት ታይቶባታል። እድል ምናልባትም በመሃል ላይ አንተ ሙሽራ ነህ፣ ወደ ጠብ መግባት የለብህም፣ በቅርቡ ልትሞሸር ያለህ ነህ ብላ ማስተያየታው ነበር። ሙሽርነቱ እንግዲህ ተወዳድሬ ካሸነፉ ቤተሰብ ከተቀበለኝ ነው ሲል ትሁትም እውነት ነው አለች። እድል ግን አይ ቀድመህ እኮ አሸንፈሃል አይደለም እንዴ ትሁት ብላ እንድታረጋግጥላት ብትጠይቃትም አይ ገና ነው፣ ገና ውድድር ላይ ናቸው ስትላት ተመስገንም እሱ አታስቢ በጽናት ነው የምወዳደረው ብሏታል። ማዘሯ ደግሞ ጉድ እያመጣች ነው። የሆነ ነገር ትዝ ባላት ቁጥር እድሌ አንድ ነገር አስታወሰኝ፣ ዛሬ ደግሞ እንደዚህ ሆነ። እንግዲህ ዛሬ ደግሞ ቢሮዬን አስታወሱ ነው የምትለው። አምሮብኝ ዘንጬ ቢሮ ውስጥ ነበር ሙለው እና ቢሮዬን ትውስታ ውስጥ ገባ እያለች የምስራች ስትነግራት እድልን ደስ ብሏት ታቅፋታለች። በዚህን ጊዜ ግን አንድ መሰረታዊ ነገር አነሳች ማዘሯ። ለምን ካሁን በፊት ምናልባት በየትውስታዬ ውስጥ እድልን ስላላገኘ ምናልባት ይከፋት ይሆን እያለ ትጨነቅ ነበርና ዛሬ በግልጽ ነው የጠየቀቻት። በትውስታዬ ውስጥ እንዲህ አይነት ነገሮችን ሳስታውስ ይከፋሽ ይሆን ልጄ ብላ ስጠይቃት አረ እንዲያውም ደስ ይለኛል፣ እንዲያውም ሁሉን አስታውሽልኝ የኔ እናት ብላ አጽናንታት አረጋግጣላታለች። እድልና ትሁት ውጭ በር ላይ በረንዳ ላይ ቁጭ ብለው እየተከዙ ናቸው። አያወሩም፣ አንድ ላይ ናቸው። ግን በመካከል በተደጋጋሚ አንድ ስልክ እድል ስልክ ላይ ይደወላል። እድልም እያየች መልሳ ትተዋለች፣ ትዘጋዋለች። በዚህን ጊዜ ለምን አታነሺውም ማለት ማን ትሁት የሰጠቻት ምላሽ ደግሞ አዲስ ቁጥር ነው ማላውቀው ቁጥር ስለሆነ አላነሳም ማለት። እንግዲህ ያያችሁ እንዴት ነው ግን አዲስ ቁጥር ነው አላነሳም ብሎ ማለት? ይህ በጣም የሚገርም ነገር ነው ስትል ትሁት እድል አነሳችው። ደግነቱ ግን በእውነት ለመናገር ስልካችን የምናውቀውን ስልክ ብቻ ነው እንዴ የምናስተናግድበት? አዎ እኔንም ጨምሮ ማለት ነው። እና ካንስታ ስታናግር ማን ቢሆን ጥሩ ነው? ማታ ሊደፍራት የነበረ ሰውዬ ይቅርታ እየጠየቃት ነው። አስጠያቂው ማን ቢሆን ጥሩ ነው? ተሙ። በዚህን ጊዜ ተሙ አስከበረኝ ስትል እድል ትሁት ግን ከፋት። አትጣላ ተው ማለት ግን ነበረብሽ ሁሉ አለቻት። አብረን አይደል እንዴ ብለነው የነበረ አለች እድልም ቆጣ ብላ። እንግዲህ እውነትሽን ነው ብላለች ትሁት ትንሽ የቅናት ስሜት እየታየባት ነው። እሺ በሌላ መልኩ እንግዲህ 5 ሰዓት ደረሰና ናቲ ቦታው ላይ ደርሷል። እስካሁን ግን እድል አልደረሰችም። ናቲ ቁጭ ብሎ እየጠበቀ ነው። እንግዲህ እድልም ምናልባት ምን ጉድ ይዞብኝ ይሆን ብላ በጥርጣሬና በፍራቻ ከተባለችው ቦታ ናቲ ጋር ደርሳለች። ሄዳ ቁጭ እንዳለች የሆነ ነገር ልትታዘዝ ናቲ ጋብዟት ነበር። እሷ ግን አልፈልግም ለምንድን ነው የፈለከኝ ብላ አፋጠጠችው። በባለፈው በርዝዳዩ ማለት የትሁት በርዝዳይ ነው ብላ እንዲያከብርላት በነገረችው መሰረት የመነጽሯ አማካሪም እሷ ነበረች መሰለኝ። መነጽር ትወዳለች ብለሽ ነበር እኮ ሲላት እኔ ስለ መነጽር አላወራሁኝም ብለዋለች። እሺ ስለ በርዝዳዩስ ሲላት ደግሞ እኔ እሷ ከነገረችኝ ምን ላድርግ ብላ ስትመልስ እኔ እንደዛ ተዋርጄ ዝም ብሎ የምቀር መሰለሽ ብሎ ሲላት ምን ልታደርግ አላሰበችውማ። እዛ እርቃኗን ልብስ ስትቀይር ፎቶ ቪዲዮ አንስቷት ነበር ለካ ተደብቆና እሱን ሲያሳያት እድል ክው አለች። በቃ አሁን ማየት ያለብሽን አይተሻል፣ ምን አድርጊ ነው የምትለኝ ስትለው እሱን ቀስ በቀስ ይነገርሻል፣ ያኔ ተፈጽሚዋለሽ፣ አሁን ተነሽ ሂጂ ሲላት እያለቀሰች እየተከዘች እድል ተመልሳለች። እድል እንግዲህ ከናቲ ጋር የነበራትን ቆይታ ጨርሳ ከመጣች በኋላ ቤት ገብታ ሳሎን ውስጥ ብቻዋን እያለቀሰች። በዚህን ጊዜ ማዘሯ መጣችና ማዘሯ ደግሞ በባለፈው በሷ ንግግር የተቀየመቻት መስሏት ተቀይመሽ ነው እድሌ እባክሽን አታልቅሽ፣ እባክሽን አትቀየሚኝ እያለቻት ትለምናታለች። እሷም እሺ አልቀየምሽም አላለቅስም ብላ ዝም ለማለት ትሞክራለች። በቃ ከደበረሽ ምናልባት እስኪ ለናቲ ልደውልለትና እሱ ወስዶ ፈታ ዘና ያደርገሽ ስትላት ናቲን አትመኙ፣ እሱ ከባድ አደገኛ ጨካኝ ሰው ነው እያለች ናቲ ጋር ያላትን ግንኙነት በልኩ እንዲሆን ብትነግራትም ማዘሯ አይ እንደው ሁላችሁም ተነሳችሁበት እንጂ እንደዛ እንኳን አይመስለኝም አለች። ማዘሯ ተከራከረች። እሺ ሌሎችስ ይሁን እኔ መቼ አውቄው ነው ደግሞ እሱ ላይ የምነሳበት ስራው ነው እንጂ። ማዘሯ ግን እንግዲህ እሺም እምቢም አላለችም። በቀላሉ ለመቀበል ፈቃደኛ የሆነች አትመስልም። እሺ ለማንኛውም እስኪ ትንሽ ቀለል ካለሽ ቡና ላፍላለሽ ብላ ተነሳ። በዚህ መሃል ተመስገን መጣና ምን ሆነሽ ነው ብሎ ሲላት የተፈጠረውን በሙሉ ነገራት። በዚህን ጊዜ ተመስገን በጣም ተናደደና እንዴት ይህ ልጅ እንዴት ያደርጋል እያለ ሲል እባክህን ተመስገን በሰላም ይሁን ይህ ነገር፣ የሆነ ነገር ካደረከው ቸኩለ ሶሻል ሚዲያ ላይ ይለቅና ሁሌም ውርደቴን ተከናንቤ እኖራለሁ እባክህን እያለችው ነው። ምንም አታስቢ፣ ይህ ሰውዬ ግን ኖርማል በጊዜው ሀይ ካልተባለ ሁሌ እያስፈራራ ሊጠቀምብሽ ይችላል። ስለዚህ የሆነ ነገር ማድረግ አለብኝ ብሎ ተመስገን ወዲያው ተመልሶ ሄዷል። እንግዲህ የዛሬው እስከዚህ ድረስ ነበረ።
ቀጣዩን በቀጣይ ነው ይዘን የምንቀርበው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።